በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰው ለሚያዝያ በዛቲ ዕለት አይረፈ ጻድቅ ኢያቄም አቡኃ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ይህም ጻድቅ በሦስት ስሞች ይጠራል። እኒህም ኢያቄም፣ ይናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኢዩድ ልጅ ኢያቄም በትውልድ ሐረግ እስከ ሰሎሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘሥጋ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሐናም መካን ሆነች። ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይህችን ጣፋጭ የሆነች መልካም ፍሬ ዓለሙን ሁሉ ከረሃበ ነፍስ ያዳነች ሰጣቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ ኢያቄም ለክብር ባለቤት ክርስቶስ አያት መሆን ተገባው። ድንቅ ስለሆነ ሥጋዌውም ከልጁ ስለመወለዱ ነው። እግዚአብሔርን በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቦናው ደስ ብሎት መሥዋዕቱን አቀረበ። ከላዩም ከወገኖቹም ልጆች ኀፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ካስተዋት በኋላ ለእግዚአብሔር እንደተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ ኢያቄምን ጥቂት ዘመን ኖሮ በሰላም አረፈ። የከበረች በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለም ትኑር አሜን።